እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ የምግብ ሰዓት ተገናኝተናል። ዛሬ ፈጠንጠን ያለና ሚጥም ምግብ ነው የምንሰራው። የሽሮ ፍርፍርና የቲማቲም ፍትፍት እናዘጋጃለን። እንዲሁም ደግሞ እንጀራችንን ሞቅ ሞቅ አድርገን ፈጠንጠን አድርገን የምንሰራው። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን ያለን አብራችሁ ነው። እዚህ ጋር እንግዲህ የከረመ እንጀራ አለኝ። እሱን ነው በመጀመሪያ የማሞቀው። እንለኩስና ምጣዳችንን እናሞቃለን። ይከደን ትንሽ ከዛ ትንሽ ሞቀስ ይልልን ስትሰማልን ምጣዳችን እንጀራውን አድርገን እናሞቀዋለን። እንደማንኛውም እንቅስቃሴ ይታሰሳል። እንደዚህ አሰሳሰስ እናደርጋለን። ከዛ እንደዚህ አድርገን እንጀራችንን እስቲ ክትክት ብሏል። ሁለት እንጀራ የተደራረበ ነው። ሞቋል ይታይ። የተጠቀምነው ሲስተም አሪፍ ነው ማለት ይታያችኋል። በደንብ አድርጎ አሞቆታል ሌላኛውንም። ስለዚህ እንደዚህ አድርገን እንጀራችንን እናወጣለን። አሁን እንደዚህ ሳብ እያደረግን ትችካንትናለይ ጫረግና ይሄኛውንም እንደዚሁ አደርጋለሁ። እኔ ኖርማሊ ማሞቀው በምንድን ነው የሚባለው? ከዚህ በፊት ታይቻችኋለሁ አለ ውሃ ሙቄ ከዛ ከላይ ወንፊት አድርጌ እዛ ላይ ነው ቁጭ ማረገውና ማሞቀው። ማይክሮዌቭ ላይ ተቃላችሁ አልጠቀምም። ግን ዛሬ የምጣድ ሽሮ ልሰራ ስለሆነ ለምን በዛው አንድ ላይ አላሞቀውም ብዬ ነው እዚህ ጋር ማሞቀው። የምጣድ ሽሮ ልሰራበት ያሰብኩት ዋነኛው ምክንያት እንጀራ እንደዚህ ብዙ የተረፈ ስላለኝ ለዛ እንግዲህ ያባላል ብዬ ማሰብ ነው። ለማንኛውም በእንደዚህ አይነት መልኩ መስዋዕታችን ውስጥ እናደርጋለን። ከዛ እንከድነዋለን እንዳይደርቅብን። መቼም እስከንፋሎቱ ከደድ ነው ይሻግታል አንልም አይደለ? ወረድ ትንሽ እንጀራ ስለሆነ ከአንድ ቀን አልፍ ይሄንኛውን እንጀራ የመጨረሻ እንጀራ ነው። መሶብ ውስጥ አልከተውም እንዳይለሰልስብኝ ማለት ነው። ቲማቲም ልፈተፍት አስቤያለሁና ቲማቲም ፈተፍትበታለሁ። ለምን መሰላችሁ? መሶብ ውስጥ ማልከተው ትኩስ ይሆንብኝና ይጠባበቅብኛል ማለት ነው። ያሞኩት ደግሞ ሳላሞቀው ይሄንን በፈተፍተው ማለት ነው ድርቅ ያላለ ከበርዶ ቤት ያለ የወጣው እንክትክትክት ይላልና የጫጩት ምግብ ሊሆን ስለሚችል ለዛ እንግዲህ እንደዚሁ እንዳለ ውጪ በንፋስ መጠጥ እንዲታረጋዋለሁ። ከዛ በኋላ ትንሽ የቲማቲም ከጎን እንፈተፍታለን። አሁን ደግሞ ለሽሮአችን ሽንኩርታችንን እንከትፋለን። አንዳንድ ጊዜ ያው ሽሮ በጣም ቅመም ስላለው ብሎ አንዳንድ ሰው አይጨምርም። እኔ ግን እጨምራለሁ። ከላይ ደግሞ የሚደረግ ሽንኩርት እኔ አላምንም በሱ። ሽንኩርቱ ገብቶ ጣዕም ካልሰጠው ከላይ ስለነሰነስኩበት ብቻ ይጣፍጠኛል ማለት አይደለምና ለዛ እንግዲህ እኔ እንደዚህ ከትፌ ጨምሬ ነው አብሬ የምሰራው። ከዛ እንደዚህ ሽንኩርታችንን እንጨምራለን። ብዙ ጊዜ በምጥን ሽሮ ብቻ የሚሰራ ይመስላል፣ ግን ደግሞ ምጥን ሽሮ ምንድነው ቅመም ያለበት በርበሬና ሽሮ አንድ ላይ ነው አይደለ? ስለዚህ እኔ ምጥን ሽሮ የለኝም። ለዛ እንግዲህ እነሱ ሁለቱን አንድ ላይ ጨምራለሁ። ከዚህ በፊትም ምጥን ሽሮ እንዴት እንደምናዘጋጅ አሳይቻችኋለሁ በቤት ውስጥ ሽሮና በርበሬ ብቻ በመጠቀም። ሊንኩን ከታች አደርግላችኋለሁ። የምትፈልጉ ሰዎች ደግሞ ረስቼ እንኳን ካላረኩት ገብታችሁ ምጥን ሽሮ በሜሊ ስፓይስ ብላችሁ ገብታችሁ እዩ። 3 ማንኪያ አደረኩኝ። እዚህ ጋር እስቲ 1 ማንኪያ ይደረግ እያየን እንጨምራለን። ከዛ በኋላ ምን እናረጋለን መሰላችሁ? ጥቂት ኮረሪማ እናረጋለን። እንደዚህ ግማሽ ማንኪያ ጨው እናረጋለን። እንደዚህ የሚያክል እያየን እንጨምራለን። እዛ ውሃችን ጨምርና እንደዚህ እናማስላለን። ዘይት ረሳል። ዘይት እናረጋለን እንደዚህ የሚያክል ውሃችን እንጨምራለን፣ እናማስላለን። ያው ስናማስለው በርበሬና ሽሮውን አንድ ላይ ምጥን ሽሮ ሰራን ማለት ነው አይደለ? ሚክስ 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 እናደርገዋለን። ዊስከር ልቀይር መሰለኝ ጠበቅኩ አይደለ? በዚህ በትንሽዬ ማማሲያ የማይሆን ነው። ምጣዳችን ሲሰማ እናደርጋለን የበጠበጥነውን ያዘጋጀነውን የሽሮ ብጥብጥ እንደዚህ ወስደን ቀስ ብለን እናደርገዋለን። ታይቷል እንዴት እንደሚሆን እንደዚህ አትፍሩ እንደዚህ። ከዛ ምን እናደርጋለን? እንከድነዋለን ትንሽ እንዲበስል። ከዛ በኋላ ማማሰል የምንጀምረው። ከዛ ልክ እንደ እንጀራ ትንሽ በሰል ሲል እንዳያርባችሁ በመጠንቀቅ በስፓቱላ ታያችኋል እንደዚህ ታነሱታላችሁ። እንደዚህ አድርጋችሁ በደንብ ግልብጥብጥ ታርጉታላችሁ። ግን አደራችሁን በስፓቱላ አይሹት እንዴት እንደሚነሳ ገና ሲበስል በደንብ ነው የሚነሳው። እንደዚህ ሲበስል ከታች ግልብጥ አድርጋችሁ እንደዚህ እየበሰለ ይታያችኋል። ከስፓቱላው ላይ ራሱ ይላበቃል። በቃ በእንደዚህ አይነት መልኩ እናበስለዋለን። ታያችኋል። እንደዚህ አርጌ እንትን ስለው ክትፍትፍ ስታረቁት በቀላሉ እሳት ወደ ውስጡ ይገባልና በቀላሉ ሁሉም ሽሮ ይበስላል።
ሲበስል ደግሞ እንዲህ በራሱ ጊዜ ጥቅልል ነው የሚለው። ምንም የሚጠባበቅ ታያችኋል አይደል? ቅድምና አሁን ስፓቱላው ላይ አንድ አይነት አይደለም አይደለ? ቅድም ይጠባበቅ ነበር። እንደሱ አይነት ክስተት አይኖርም። ልክ በዚህ ሁኔታ ሲሆን እኔ ይበቃኛል። ከዚህም የበለጠ አቆይታችሁ ሰዓት ላይ ድርቅ እንዲልና ፍርፍር እንዲል ማድረግ ትችላላችሁ። ግን እኔ እንደሱ ሲሆን ብዙ አይመቸኝም። የሆነ ደረት ላይ ንቅ የሚያደርግ ምግብ አይደለ እንዳይሆን ማለት ነው። ስለዚህ ምን እናደርጋለን መሰላችሁ? እንደዚህ በዚህ መልኩ እንዳለ ከበሰለ በኋላ አሁን በስሏል። አውጥተን እቃችን ላይ እንደዚህ እናደርገዋለን። ታይቷል። አያችሁ ከኋላው እንዴት እንደበሰለ። በዚህ አይነት መልኩ ይበስላል ማለት ነው። ታያችኋል። በእንደዚህ አይነት መልኩ ካወጣት በኋላ እኔ ደግሞ ምን ይመቸኛል መሰላችሁ? ኤክስትራ ቨርጂን ኦይል እንደዚህ ከላይ አረግበታለሁ። ትንሽ ዘይት ነው ቅድም የተጠቀምነው። እንደ አስፈላጊነቱ እንደዚህ ማድረግ ትችላላችሁ። ምንድነው ስሙ? ቃሪያ። ምክንያቱም ቃሪያ በጨው ከጎን ተደርጎ ይበላል አይደል? የግድ ሰንጎ ብቻ አይደለም። ስለዚህ እንዲህ አድርገን እናቀርበዋለን። የሚፈልግ ከቃሪያው ማውጥቶ ይበላል፣ የማይፈልግ ሽሮን ብቻ ይመገባል ማለት ነው። ለማውጫ ከጎን እናደርጋለን። ከዛ እኔ ደግሞ ቲማቲም ፍትፍቴን በቶሎ አዘጋጃለሁ ሳይበርድ። አሁን ደግሞ ቲማቲም እንትናችን እንሰራለን ብያቸዋለሁ። እንደዚህ እንጨምራለን። ቃሪያ እናደርጋለን። ይሄንን እንጨምረው እዚህ ጋር ሽንኩርት እንደዚህ የሚያክል ቲማቲም እንዲህ እንጨምራለን። ከዛ ይበቃል ቲማቲማችን ወይስ አንድ ቢጤ እንጨምር? እንደዚህ እንጨምርና ትንሽ ከላይ የምናደርገው ሽንኩርትም ቃሪያም ቲማቲም እናስተርፋለን። ከዛ በኋላ ምን እናደርጋለን? ሎሚ እናደርጋለን። እንደዚህ መጭመቅ እንችላለን። ከፈለግን ከወጣም በኋላ መጭመቅ እንችላለን፣ ችግር የለውም። ከዛ ትንሽ ቆንዶ በርበሬ እናደርጋለን። ጥቂት ቆንዶ በርበሬ ታይቷል። ሩብ ማንኪያ የሚያክል ቆንዶ በርበሬ፣ ጥቂት ጨው፣ ሩብ ማንኪያ ጨው፣ ዘይት እንጨምራለን እንደዚህ። ከዛ ይሄንን አንድ ላይ ሁሉንም እንፈጨዋለን። ከዛ አሁን ቲማቲማችንን እዚህ ጋር እንገለብጥና እንቀምሳለን። ምን አንሷል፣ ምን በስቷል የሚለውን። አሪፍ ነው። ሎሚ በጣም አሪፍ ነው፣ ግን ዘይት የለውም። የሆነ ዘይት ሳይኖረው አላለ የሚሰማችሁ ስሜት፣ እሱን ስሜት ተሰማኝ። ከዛ በእንደዚህ አይነት ሁኔታ ካለ በቀመስንበት ሳይሆን ሌላ ትራምተን እናዋሃደውና ዘይቱን ቅድም እንትን ያልነውን ያሞቅነውና የበረደውን እንጀራ ታያችኋል። አሁን ፍርክስክስ የሚል አይደለም፣ ዲፍሪጅ ውስጥ እንደቆየ እንጀራ እንደጋ ደግሞ እንደ ትኩስ እንጀራ የሚጣበቅ አሁን እንዲስታርጉት እንትን አለ፣ በቃ ጉልበት አለ። ታያችኋል። ሲያት መልኩ እንፈተፍተዋለን። ትንሽ እንደዚህ እንጨምር፣ ግን በጣም ላታደርቁት እሺ። ለምን ሲቆይ ምጥጥ ሲያደርግ ፍትፍት ምንድነው ያሳጣል፣ ድርቅ ነው የሚለው። ስለዚህ እንደዚህ እንዳለ ጥብ እንዳለ እንተዋዋለን። ዝርክርክ ያለውን ጥርግርግ እናደርጋለን እንደዚህ። ከዛ እኔ ደግሞ ምን አደርጋለሁ መሰላችሁ? እዚህ ጋር ለበዓሉ ድምቀት ትንሽ እንደዚህ ቲማቲም ፍሬውን አውጥተን ከተፍ ከተፍ እናደርግና በተቻለ ግን ፍሬውን እናወጣዋለን። ቃሪያም እንደዚህ ከትፋለሁ። ከዛ ሽንኩርትም እንደዚህ ከትፋለሁ። በተቻለ እንደዚህ እናደርገውና እዚህ ጋር ወስደን ትንሽ ጨመርነው ቲማቲም ቃሪያና ሽንኩርት ነው የሚለውን ነገር እናመላክታለን። ታይቷል። በእንደዚህ አይነት መልኩ እናቀርበዋለን ማለት ነው። ታይቷል። ሱፐር ፍትፍት ሰራን ማለት ነው አይደለ? አያምርም? አሁን ደግሞ ምን እንደሚል እኔ እህታችሁ በታማኝነት ቃሌን እሰጣለሁ። ይሄው ያሞቅናት እንጀራ ታያችኋለች። እንደዚህ ዝንፍል ለሚል እንጀራ ሽሮአችን ታያችኋል። ሳይበርድ የደረስንበት ሽሮአችን ላይ እንፋሎቱ ይታያችኋል አይደለ? እዚህ እናደርጋለን ከሽሮአችን። ከዛ ከፍትፍታችን ደግሞ ጭልፋውን አሳነስኳት መሰለኝ። ለማንኛውም ትሁን ይሄው እንደዚህ እናወጣለን። ትንሽ ከቲማቲምና ከቃሪያችንም እናወጣለን። በእንደዚህ አይነት መልኩ ሱፐር ዱፐር ምሳ ሰራን እላችኋለሁ በደቂቃዎች። ይሄው ተሳያችሁ። ከቅርብ ደግሞ እንደዚህ ይመስላል። ምንድነው ስሙ ተነግሮኛል። ስትበይ እንደዚህ አርግሻ ተሳየን። እንዴት መሰላችሁ? እንደዚህ አርግሻ ተሳየን ተብያለሁ። ስለዚህ እኔ ደግሞ በደንብ ላሳያችሁ። እስቲ ይሄው ታያለ አይደለ? እጄ ይባረክ፣ እውነት እጄ ይባረክ። በጣም ነው የሚጥመው፣ በጣም ነው የሚጣፍጠው ከምላችሁ በላይ። ዋው! እስቲ ቲማቲም ፍትፍታችንም
ቲፒካል በቃ የጾም ምግብ ሽሮ በቲማቲም የመጨረሻ አሪፍ በጣም አሪፍ አድርገን የሰራሁት የእውነቴን ነው የምላችሁ እኔ ስለሰራሁት አይደለም። ሽሮ ፍርፍር ሲሰራ አንዳንድ ሰው የሚሳሳተው ምን እንደመሰላችሁ ሁሉም ሰው አይደለም የሽሮ ፍርፍር ስለተባለ በጣም ውሃውን መጥቶ ድርቅ ማለት ያለበት ይመስለዋል። ገብቷችኋል? እሱ ደግሞ ሲበላ ቅድም እንዳስረዳሁት ልባችሁ ላይ ደረታችሁ ላይ እንቅ ነው በቃ የሚያደርገውና ሊያስበላችሁ አይችልምና አዴንዱም ለኔ ማባያ ነው። ስለዚህ ከእንጀራ ጋር የሚበላ ነገር ስለሆነ በተሻለ መጠን አብሮ አራርሶ የሆነ መዋጥ የሚቻል ነገር መሆን አለበት። ድርቅ ያለ ነገር መሆን የለበትምና በጣም ባታደርቆ ቆንጆ ነው። ብዙ ሰው ሽሮ ፍርፍር ይሰራል፣ ምንም የሚያስቸግር ነገር የለውም። ነገር ግን አንዳንድ ሰው ግን የሚቸገረው የዚህ የመረቁት ነገር ነው። ስለዚህ በዚህ ሁኔታ እንዳለ ሰርታችሁ አውጡት። በጣም አሪፍ ነው የሚሆነው። የማያን ቆንጆ ለስላሳ ማባያ የሆነ ሽሮ ፍርፍር ማግኘት ትችላላችሁና ቲማቲም ፍትፍቱን ስትፈተፍቱ ከትፋችሁ ከምትፈተፍቱ ይልቅ የቲማቲሙን መረቅ እንድታገኙ ወይም የቲማቲሙን ውሃ እንድታገኙ የቃሪያውን የሽንኩርቱን እንድታገኙ ግማሹን እንደዚህ እንደኔ ፈጭታችሁ ቀጥቅጣችሁም ቢሆን ብታረጉት መፍጫም ከሌላችሁ ወይ ፈቅፍቃችሁም ሊሆን ይችላል ብታረጉት ሞር የተሻለ ውስጡ ያለውን መረቅ ወይም ደግሞ ምን ይባለው ውሃ ልበላችሁ የቲማቲም ውሃ ወይም የሽንኩርት ውሃ በደንብ ታገኛላችሁና እንጀራችሁ የተፈተፈታችሁበት እንጀራም ይሁን ዳቦ በተሻለ የቲማቲሙን ጣዕም ወይም ደግሞ ውስጥ የገባውን ሁሉንም አትክልት ጣዕም ያገኛል። በእንደዚህ አይነት መልኩ ስሩት ብዬ እላለሁ። ከካፋችሁ ከምትሰሩት ይልቅ ለማለት ፈልጌ ነው። ገና አሁን መብላት ሄዶና እርቦኛል መሰለኝ እያወራሁ ማለት አልቻለኝም። ጉርስ አደረኩኝ። ለማንኛውም ለዛሬ የነበረኝ የምግብ አሰራር ይሄን ይመስል ነበረ። አዲስ ሆናችሁ ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳረሱ። የሰራሁት የሽሮ ፍርፍርና ደግሞ ይሄን የቲማቲም ፍትፍት የሚጣፍጠውን የሽሮ ፍርፍሬን ከወደዳችሁ ላይክ ማድረጋችሁ እንዳረሱ። ተረፈ በሌላ በቆንጆ የምግብ ስራ ደግሞ እስከምንገናኝ ሰላም ሁሉ ባይ ባይ።